m'appelle Guillaume Laurent. De formation, je suis journaliste. Je suis suisse. Je suis venu en Éthiopie pour la première fois il y a 5 ou 6 ans. C'est un ami que j'ai rencontré en Suisse, Tesfaye Etisha, qui m'a amené ici. Je travaille comme photographe en Suisse, aussi sur les meetings d'athlétisme et les compétitions du monde entier. En venant ici, j'ai commencé à travailler avec le management de Hadji Adilo et Hussein Maké, Elite Sports Management. Aujourd'hui, on est à Addis Abeba, on tourne une émission pour Addis Media Network avec Brooke Tawit. Je me réjouis de vous montrer toute ma journée. ሰላም ጤና ይስጥልን የላይፍን አዲስ ፕሮግራማችን ተጀምሯል። በዛሬው በላይፍን አዲስ ፕሮግራማችን ፎቶግራፈር፣ ጋዜጠኛ እንዲሁም ደግሞ የአትሌቲክስ ኮች እንዲሁም በርካታ ሌሎች ጥምር ሙያዎችን የያዘው ስዊዛዊው ጊዮ ጋር ቆይታ እናደርጋለን። ምን አይነት ቆይታ ይኖረናል የሚለው ከፕሮግራማችን ተከታተሉታላችሁ። አብራችሁ ነው። ወይ ደርሰሻል? አው ደርሻለሁ። እሺ እመጣለሁ። እሺ እየጠበቅኩ ነው። ዳዊት ደርሳለች። እንቀበላት። እንኳን ደህና ቆየኸኝ። ደህና ነኝ። ሰላም ነው? ሰላም ነው አለን። ጊዮም ሎሆን እባላለሁ። እንኳን ደህና መጣሽ። እንኳን ደህና ቆየኸኝ። ዛሬ እንግዲህ ሁላችንን ካንተ ጋር ልናደርግ ነው የመጣ ነው። እሺ እጠብቃለሁ። ጥሩ ሰዓት ደርሳችሁ ኑ። አዎ ቆንጆ ቆይታ ነበረን። ወድጃለሁኝ በእውነቱ። ግን እስቲ እንተዋወቅ፣ በደንብ እንወቅ። እሺ አዎ እኔ በትምህርት ጋዜጠኛ ነኝ ከስዊትዘርላንድ። አንድ አይነት ቲም ነን ሁለታችንም። አዎ ጋዜጠኛ አዎ እንደዚህ ነው። ጋዜጠኛ ግን ኢንተርቪው ማድረግ ይከብዳል መሰለኝ። አዎ ጋዜጠኛ ብቻ ሳይሆን ደግሞ ፎቶግራፈር እና ካሜራማን ነኝ እና ከስዊትዘርላንድ ነኝ። የኔ ሀገር ስዊትዘርላንድ ነው እና እዚህ አዲስ አበባ ከ5 ወይም 6 ዓመት በፊት መጣሁ ለመጀመሪያው ጊዜ። አንድ ጓደኛ መጣለኝ። እሱ ከረጅም ዓመት በፊት ከ20 ዓመት በፊት ስደተኛ ነበር የኛ ሀገር ውስጥ። ከዛ እዛ ተገናኘን እና ጓደኛ ሆነ እና አንድ ቀን አንተ እዚህ መምጣት ግድ ነው፣ እኛ ጋር መምጣት አለብህ እና ከዛ ብዙ ቆዩ። ስለዚህ መጀመሪያ ኢትዮጵያዊ ጓደኛ አግኝተህ ነው ማለት ነው ይዘህ የመጣው? አዎ። ከዛ በስራ ከተልኩ እንዳልኩ ፎቶግራፈር እና ቪዲዮግራፈር ነኝ እና በሩጫ እሰራለሁ፣ በአትሌቲክስ እሰራለሁ። ስዊስም እንደዛ ነው። ለማንኛውም የኔ ስራ ሩጫ እና አትሌቲክስ ውስጥ ነው እና እዚህ መጣሁ እና እንዳወቀሽ እዚህ በጣም ብዙ ጎበዝ አትሌቶች፣ ጎበዝ ሯጮች አሉ። ትልቅ ታሪክ አለ ኢትዮጵያ ውስጥ እና እሱ ወደድኩ እና ከማናጅመንት ጋር ለመስራት ጀመርኩ። ማለት ከሀጂ አዲሎ ማናጅመንት ጋር ኤሊት ስፖርትስ ማናጅመንት ይባላል። ዋናው ቦታው አሜሪካ ነው፣ ግን እዚህ ኃላፊነት ያለው ሀጂ አዲሎ ነው እና ለነሱ ስራው እንደ ፎቶግራፈር እንደ ቪዲዮግራፈር ደግሞ ከትንሽ ጊዜ በኋላ ከአትሌቶች ጋር ወደ ውድድሮች ለመሄድ ጀመርኩ። ምክንያቱም እነሱ ትልቅ ማራቶኖች፣ ትልቅ ዳይመንድ ሊግ ይባላል ትልቅ ውድድሮች ይሄዳሉ
እና እዛ ለነሱ ቀላል አይደለም ምክንያቱም ሁሉም አዲስ ነው እንግሊዝኛ በብዛት አይችሉም ስለዚህ ያው ለነሱ ብዙ ነገር ለማድረግ ሞከርኩት ከዛ ከዝበከስ አው እዚህ ብዙ እመላለስኩ ነበር አዎ እንደዚህ ነው ስለማርኛ ይቅርታ እየሞከርኩ አዎ እና እንደዚህ ነው አማርኛ ለመማር ጀመርኩ ማለት እዚህ በመስማትና በማውራት ብቻ ይከበዳል ግን ክላስ ጀመርኩ ከዛ የአማርኛ ክላስ ገባሁ ማለት ነው አዎ ከዛ ደግሞ ስዊስ ስመለስ ክላስ እገባለሁ አስተማሪ ያለኝ እዚህ እና ከሷ ጋር እሰራለሁ ስዊስ ስመለስ በዙም በላፕቶፕ እንሰራለን ከዛ አሁን 2 ወይም 3 አመት ሆነ እና አው በመተኑ እችላለሁ ፐርፌክት አይደለም በመተኑ በነገር ላይ በደንብ ነው የምትችለው ምክንያቱም ላይክ እንደዚህ አማርኛ እንደውም አልጠበኩም 5 አመት አጭር ጊዜ ነው ብዬ አስባለሁ ብዙ ጊዜ ሲመጡ አማርኛ ይከብዳቸዋል የውጭ ዜጎች ቀላል አይደለም በጣም ያለያል ቋንቋ ከየኛ ቋንቋ እናንተ ታወቃላችሁ ፈረንሳይኛ ወይም እንግሊዝኛ ለመማር ሁሉ ጊዜ ቀላል አይደለም በጣም የእውነት ቀላል አይደለም ረጅም ጊዜ አልወሰደብህም ከየተወሰነ ደረጃ ለመድረስ ከባድ ነው ከዛ ከአንድ አመት ከግማሽ በኋላ ትንሽ ቀላል ሆነ ማለት ሰው መስማት እችላለሁ ከሰው ጋር ማውራት እችላለሁ ስለዚህ እንደዚህ ትንሽ ቀላል ይሆናል ግን ሲጀመር ከአንድ አመት በላይ ፈጀብኝ አንዳንድ ቃል በደንብ ለመያዝ ሌላም ነገር ሰምቻለሁኝ ከአማርኛ ውጪ ሌላ የኢትዮጵያ ቋንቋ ትችላለህ የሚል ነገር ሰምቻለሁ አይ ብዙም አልችልም ግን አዎ እዚህ ታፎነን ስለዚህ የተወሰነ ኦሮምኛ እሞክራለሁ ግን ብዙም አይደለም እስቲ በኦሮምኛ ራስህን አስተዋውቀን በል አይ እሱ አልችልም የምትችለው እስቲ የሆነ ነገር በለ አይ ትንሽ አንዳንድ ቃል እችላለሁ ሂንዳንዶሁ ጋላቶሜ Rakon kabu, rakon jiru, nyadu, kotu. እስቲ ወደ ኢትዮጵያ የመጣህበትን አጋጣሚ ንገረን ያው ስዊዝ እያለ የኢትዮጵያዊ ጓደኛ አግኝተህ እንደሆነ ኢትዮጵያ መጣሁን ነግረህናል ግን ለመጀመሪያ ጊዜ ኢትዮጵያን ስታቃት ለመጀመሪያ ጊዜ ኢትዮጵያ ስትመጣ የነበረ ስሜት እና እስቲ ኢትዮጵያን በአጠቃላይ እንዴት ነበር አዎ ለኔ በጣም ሙሉ በሙሉ አዲስ ነገር ነበር እንደዚህ አፍሪካ አንድ ጊዜ መጥቼ አወቄ ነበር ኬንያ ሄድኩ ከዛ በፊት ግን አለበለዚያ አዎ በጣም አዲስ ነበር ለኔም ሁሉም አዲስ ነበር በጣም ገረመኝ እዛ ሚዛን ኮይን ወደ ሱሉልታ እና በጣም ጥሩ ኤክስፒሪየንስ ነበር ግን ለኔ ያው ሁሉም በጣም አዲስ ነበር እንደዚህ አይነት ነገር አይቼ አላወቀም በዛ ጊዜ ያው እንዴት ነበር ከዛስ አሁን እየቆየ ስትመጣ ስለ ኢትዮጵያ ያለህ ነገር ከዛ በፊት ታውቅ ነበር ስለ ኢትዮጵያ ኦር አይ ብዙም ስለ አትሌቲክስ ስለ ኢትዮጵያ አትሌቶች አውቄ ነበር ግን ከዛ በላይ አላወኩም እና አው ከስበከስ ሰው አገኘው ከዛ እንደገና ተመለስኩ ከዛ አው ከሰው ጋር አወራው ሰው ቤት ሄድኩ እና አው ከስበከስ ለመድኩ ከዛ ደግሞ በጣም ወደድኳት ኢትዮጵያ በአጠቃላይ ሰዎች ባህል ግንኙነት ምናምን ከዛ አው ተመለስኩ እና አሁን ሰሞኑን እያንዳንዱ ወር እመላለሳለሁ በጣም አሪፍ ስለ አዲስ አበባ እስቲ ንገረን ከዛሬ 5 አመት በፊት ስትመጣ የነበረችው አዲስ አበባ አለች አሁን ደግሞ ያለችው አዲስ አበባ አለችና ስለሷ እስቲ አዎ በጣም ከየረች አሁን አንዳንድ ቦታ እንደ ዱባይ የሆነ ነው ትልቅ ልዩነት አለ ስለ ስራዎችስ እስቲ ንገረን ያው ጋዜጠኝነቱ ላይ ያለ ፎቶግራፊው እንዲሁም አትሌቲክሱ ላይ ያለ ኢትዮጵያ ውስጥ መተህ በአትሌቲክሱም እንዲሁም በፎቶግራፊም ቀደም ሲል ጃን ሜዳ ላይ የሚያየነህ ነበርና እስቲ ስለሱም ንገረን አዎ ማለት ፎቶግራፈር ብቻ አይደለሁም ምክንያቱም በፎቶግራፊ ምን ወዳለው ከሰው ጋር ለመስራት ግንኙነት ወዳለው ሰው ለማግኘት አዎ ይሄ ስራ አዎ ያንቺም ስራ እንደዛ ነው ሰው ለማግኘት የቆንጆ ነገር ነው
ስለዚህ ያው እንደ ፎቶግራፈር ምክንያቱም አው ከዛ የሆነ ነገር መሸጥ ትችላለህ፣ ግን ዋናው ነገር ሁልጊዜ ግንኙነት እና ሰው ለማግኘት ነበር እና ስለዚህ ያው ከዛ በኋላ እንደ ፎቶግራፈር ብቻ ሳይሆን እንደ ጓደኛ ከዛ እንደ ምን ማለት እንደ ደጋፍ ሰርቻለሁ ለአትሌቶች እንዳልኩ ብዙ ቦታ ሄድኩ ከነሱ ጋር ትልቅ ማራቶኖች ትልቅ ውድድሮች ከዛው ለማናጅመንት እንደ ፎቶግራፈር ብቻ ሳይሆን እንደ ያው ደጋፊ ለመስራት ጀመርኩ። ከዛ ናይኪ ጋር ሰዎች አገኘው። ከዛ አሁን ደግሞ ከናይኪ ጋር ከነሱ ጋር እሰራለሁ። ኢትዮጵያውያን አትሌቶች በአጠቃላይ ለመደጋፍ በሁሉም ነገር ላይ ድጋፍ ለማድረግ ማለት ነው። በትሬኒንግ ሊሆን ይችላል፣ በትራቨል ሊሆን ይችላል፣ እዛ ውድድር ላይ ሊሆን ይችላል፣ እዚህ የሆነ ነገር ከፈለጉ ሊሆን ይችላል። እና እንደዚህ ነው። እና ከዛ በኋላ እኛም ስዊስ ውስጥ የትሬኒንግ ግሩፕ አለን ማለት በአትሌቲክስ በአጭር ርቀት ከጓደኛ ጋር እሱ ዶክተር ሚሼል ኤርሃን ይባላል። እና ከእሱ ጋር ፍላጎት ነበረን አንድ ትሬኒንግ ግሩፕ እዚህ ለማድረግ እና ከአንድ ዓመት በፊት እሱ ጀመረን። ብዙ ምን ማለት ፈተናዎች አሉ፣ ቀላል አይደለም። ደግሞ እኛ ሁልጊዜ እዚህ አይደለንም፣ ስለዚህ በዚህ ምክንያት ቀላል አይደለም። ግን ከስ በከስ እየሞከረን ነው። ጠንካራ የአጭር ርቀት ለወጣቶች ትሬኒንግ ግሩፕ ለማስራት። ስዊዝስ እያለህ እዚሁ አትሌቲክሱ ላይ ነበርክ ወይስ? እዛ ኮምፓኒ አለን፣ የሚዲያ ኮምፓኒ ማለት ነው። ከ10 ዓመት በፊት ጀምሮ እና ስዊስ አትሌቲክስ ውስጥ እንሰራለን፣ ፎቶ፣ ቪዲዮ፣ ኢንተርቪው ምናምን። አሁን ቤት እመለሳለሁ፣ ወደ ዩሮፒያን ቻምፒዮንሺፕ እንሄዳለን፣ birmingham እንግሊዝ ነው። እና እዛ ኮምፓኒ አለን እና እንደ ፎቶግራፈር እንደ ጋዜጠኛ እንሰራለን። የኔ ዋናው ገቢ እሱ ነው። እዛ ያለው በጋዜጠኝነቱ ማለት ነው። ከዛ ኢትዮጵያ እዚህ እመጣለሁ፣ በፎቶግራፈር የሆነ ብር አገኛለሁ፣ ግን በትሬኒንግ ለጊዜው ፕሮጀክት ነው። ስለዚህ ምንም አላገኘም። ስለዚህ ግድ ነው እዛ ለመስራት፣ የእንጀራ ጉዳይ ነው። ስለዚህ አሁን የእንጀራ ጉዳይ ሆኖብህ ወደዛ እየሄድክ ዋና ስራን ሰርተህ ነው የምትመጣው ማለት ነው። እንደዚህ ነው። እስቲ ከኢትዮጵያ አትሌቶች ኢትዮጵያን በደንብ ማውቃት በአትሌቲክሱ ነው ብለኸኛልና ልታውቃቸውን እንዲሁም ደግሞ ያገኛቸውን እስቲ አትሌቶች ብዙ በማናጅመንት ውስጥ ብቻ ብዙ አሉ። ብዙ ትልልቅ አትሌቶች አሉ። እኔ ጎይቲቶም ገብረስላሴ ተዋት እዛ ነበረች። እሷ ዓለም ዋንጫ አሸነፈች ከ2 ዓመት በፊት። ለመቻ ጊርማ፣ ሰለሞን ባረጋ ከእነሱ ጋር በቅርብነት ሰርቻለሁ እና ጥሩ በጣም ምርጥ ኤክስፒሪየንስ ነው ለኔ። እዚህ ሁሉም አትሌቶች አወቃለሁ። አሁን የሚሮጡት አትሌቶች ሁሉም በደንብ አወቃለሁ። ብዙ ጊዜ ስቴዲየም ላይ ነኝ፣ ውድድር ላይ ነኝ። ስለዚህ እነሱም እኔ ያወቃሉ። አሰልጣኝ ሀጂ አድሎ እባላለሁ። የረጅም ርቀት አሰልጣኝ ነኝ። የኤሊት ስፖርት ማናጅመንት በኢትዮጵያ ደረጃ ተወካይ ነኝ። እንግዲህ ጊዮምን ኦልሞስት ለ5 ዓመታት ያክል አውቀዋለሁ። በዚህ በ5 ዓመታት ውስጥ ካሜራማን ሆኖ እንደገና ደግሞ አሰልጣኝም ሆኖ እየሰራ ነው ያለው። አሁን እንግዲህ በናይክ ካምፓኒ ውስጥ ኦፊሻሊ ተቀጥሮ እዚህ ኢትዮጵያ ውስጥ አጭር ርቀት አትሌቶችን መልምሎ ካምፕ ከፍቶ እዚህ እንግዲህ ከኛ ጋር እየሰራ ነው ያለው። እንግዲህ ሀገራችን ላይ በትራክ ትንሽ ክፍተት ስላለ በተለይ አጭር ርቀት ላይ ከ1500 እና 800 ላይ የተወሰኑ ልጆችን አሰባስበን እየሰራ ነው ያለው። ልጆቹንም በተለያየ ነገሮች ያግዛቸዋል። ያው ስልጠና አለ። እንደገና ደግሞ አንዳንድ ጫማዎችን ሌሎችንም አቅም ያሌላቸውንም አንዳንድ ነገሮች ያግዛቸዋል። ልጆችን አቅርቦ ልጆችን እያገዘ እየተመላለሰ እዚህም አሰልጣኝ ቀጥረንለት ለዛ አሰልጣኝ ፕሮግራሙን እየሰጠ በዛ አይነት መልኩ
እየሰራ ነው ያለው። ስለ ቲሙ ስለነሱ ምናምን ያለህን ስሜት ንገረን። አዎ ሲጀመር እሱ ለማግኘት ትልቅ ክብር ነበር ለኔ። ምክንያቱም እሱ ለረጅም ጊዜ በጣም ትልቅ አሰልጣኝ ነው። ስንት ሜጀር ማራቶን አሸነፈ፣ ስንት ትልልቅ አትሌቶች አሳደገ። ለኔ በጣም ትልቅ ክብር ነበር እሱ ለማግኘት። ከዛ ከስ በከስ አወራን፣ ብዙ ጊዜ አብረን ሰርተናል፣ ብዙ ቦታ ሄደን አብረን ኒውዮርክ ማራቶን፣ ሎንደን፣ ቦስተን፣ ከዛ ዳይመንድ ሊግ ምናምን እና ተመሳሳይ ለብዙ ጊዜ ተመሳሳይ ሀሳብ አለን እና አሁን ጓደኛ ሆነን እና ጥሩ ስራ እየሰራን ነው። ለሱ በፎቶ አትሌቶች ለመደጋፍ ከዛ አሁን ለኛ ትሬኒንግ ግሩፕ እሱም ይደገፋል። ስለዚህ ጥሩ ታሪክ ነው። እኔ እሱ አምናለሁ፣ እሱ ደግሞ እኔ ያምናል እና በደንብ አብረን እንሰራለን። 5 ዓመት ኢትዮጵያ ውስጥ ከቆየ መቼም የኢትዮጵያን ምግብ በደንብ ለምደዋል ብዬ አስባለሁኝ። እስቲ ከኢትዮጵያ ምግቦች የምትበላቸው ወይም የምትወዳቸው ምግቦች የትኞቹ ናቸው? እኔ ብዙ ነገር እወዳለሁ። እንጀራ ሲጀመር በጣም ተናማ ነው። በጣም ለአትሌቶች በጣም ተናማ ነው። ከዛ እኔ ስጋ በጣም ነው የምወደው። ትወዳለህ? ደግሞ ጥሬም ስጋ እወዳለሁ። እኛም ጋር እንበላለን፣ ግን እዚህ ለኔ ትንሽ አደገኛ ነው። ስለዚህ ትንሽ በጥንቃቄ እበላለሁ፣ ግን በጣም ነው የምወደው። ጥሬ ስጋ እዛም አለ ማለት ነው? አለ። ይበላል እንደ ካልቸር በሌላ መንገድ እንሰራለን፣ ግን እንበላለን በደንብ። በፈረንሳይኛ ታርታር ይባላል። ታርታር? እኛ ጥሬ ስጋ። የኛ ታርታር እንደ ክትፎ ነው፣ ግን በየኛ መንገድ የደቀቀ ስጋ ማለት ነው ታርታር። ጥሬ ስጋ የምትወድ ከሆነ ከጥሬ ስጋ ጋር የሚቀርብ ዳጣ የሚባል ነገር እበላለሁ፣ ግን ብዙም ከሆነ ያስቸግረኛል። ቀምሰዋል ግን ዳጣ? እዚህ ልጆች ምግብ ይሰራሉ እና ብዙ ጊዜ ይስቃሉ፣ ምክንያቱም ሲቃጥል እኔ ትንሽ ይከብደኛል። አይ ይከብዳል። ኖርማሊ ከጥሬ ስጋ ጋር የሚቀርብ ይከብዳል። ግን ስፓይሲ ጥሩ ነው። ግን ስፓይሲ አለ፣ ከዛ ስፓይሲ አለ። this is double spicy። ከዛ ፍሩት በጣም ቆንጆ ነው እዚህ እኛ ጋር የለም። ስለዚህ ፓፓያ፣ ማንጎ፣ አቮካዶ በጁስ ምናምን ለኔ በጣም ደስ ይላል፣ ምክንያቱም እኛ ጋር ብዙም የለም። ስለዚህ እዚህ ያለውን ምግብ በደንብ ወደኸዋል? አዎ። ስለ ባህል ልዩነት ውስጥ ንገረን። አንተ ከስዊዝ ነው የመጣኸው። እዛ ጋር ያለ የሚለዩበት ነገር አለ፣ እዚህ ደግሞ ስትመጣ ሌላ ዓለም ነው። በጣም ዲፍረንት ነገር ነው ልታገኝ የምትችለው እና እስቲ ስለ ሁለቱ ልዩነታቸውም እንዲሁም ደግሞ እንደዚህ ደግሞ ያገናኛቸዋል አንድ አይነት ነው የምትለው ነገር? ብዙ ነገር አንድ ናቸው ማለት ሰዎችንን ብዙ ነገር ተመሳሳይ እናደርጋለን። ከዛ ልዩነት አለ። በጣም ቆንጆ ነገር፣ በጣም የሚወዱት ነገር ግንኙነት ነው። እዚህ ብዙ ግንኙነት አለ። አብሮ ይሄዳሉ፣ ያወራሉ፣ ቡና ይጠጣሉ፣ ይበላሉ። እኛ ጋር እንደዚህ በብዛት አይደለም ማለት ብቻዮ እንደዚህ የሚኖሩ እና እሱ በጣም ወደድኩ እና ባህሉ በአጠቃላይ በጣም ቆንጆ ነው። ሆስፒታሊቲ ደግሞ ይስቃሉ። እሱ በጣም እወዳለሁ። እኛ ጋር ሰዎች ብዙ ጊዜ በጣም ሲሪየስ ናቸው። እዚህ መሳቅ ይወዳሉ አይደለም? በደንብ። ከዛ በኋላ በስራ አንዳንድ ትንሽ ችግር አጋጠምኩ፣ ምክንያቱም የባህል ልዩነት አለ። ለምሳሌ በቀጠሮ እኛ ጋር ቀጠሮ ስናደርግ ሰዓት ነው። ምንም የሚባክን ሰዓት የለም። ግን ለመድኩ። አሁን አየሽ ጠዋት 10 ደቂቃ በኋላ መጣ። ስለዚህ ለመድኩ። እኔ ነኝ በሰዓት የተገኘሁት።
ግን ኖርማሊ ያው እኛ ጋር አሁን 2 ደቂቃ ብዙ ነው። እዚህ ደግሞ አንድ ሰው 1 ሰዓት በኋላ መምጣት ይችላል። ችግር የለም ኖርማል ነው። ይሄን ያክል የአበሻ ቀጠሮ ይባላል ሰምቻለሁ። ናው እንደዚህ አይነት ነገር በስራ ማለት በስራ ብቻ በህይወት በጣም ቆንጆ ነው። አይሁን ሌላስ ባህል ላይ ያለው ነገር አሁን ስለ ኢትዮጵያ ባህል አሁን እኛ የራሳችን ባህል አለን፣ ብዙ ባህል የተለያዩ ጭፈራዎች አሉን፣ የተለያዩ ቋንቋዎች አሉን። ስለነሱ ባህል ስለ ኢትዮጵያ ባህል እሱ ቆንጆ ነገር ነው። ምክንያቱም ምንድነው ኩራት አላችሁ እና እሱ በጣም ደስ የሚል ነገር ነው። ማለት እንዴት ለማለት ባህል አይተፋም እንደዚህ በሰው ኩራት ምክንያት። በሌላ ሀገር ዘመናዊ ህይወት ሲመጣ ወይም ሰዎች ከሌላ ቦታ ሲመጡ በቃ ይለመዳሉ፣ ከዛ ባህል ይተፋል። እዚህ በፍጹም አይተፋም። ምክንያቱም ይሄ ኩራት አላቸው እና በጣም ደስ ይለኛል። በስራም እሱ ችግር ሊሆን ይችላል፣ ግን በአጠቃላይ በጣም ደስ የሚል ነገር ነው። ስለ ስዊዝም ንገረን። ስዊስ ተወልደህ ያደግከው እዛው ነው አይደለ? በጣም ቆንጆ ሀገር ናት። በጣም ምርጥ ሀገር ናት። ሁሉም በጣም ነቱ ነው፣ በጣም ቆንጆ ነው፣ ያምራል ምናምን። ከዛ ደግሞ ኑሮ በጣም ውድ ነው። እሱ አንድ ችግር ነው። ምክንያቱም ሁልጊዜ መስራት ያስፈልጋል። ብር ታገኛለህ፣ ብር ታስወጣለህ እና ያንተ ሙሉ ኑሮ እንደዚህ መኖር ትንሽ ይከበዳል። ከዛ ደግሞ አልኩ በፊት በጣም ሲሪየስ ናቸው በብዛት። ግን የኔ ሀገር ናት እና በደንብ እወዳታለሁ። ግድም ይላል። አሁን ምን ልጠይቅ ነው መሰለህ? እኔ አማርኛ ላስለምድህ ልልህ ነበረ። ኦልሬዲ ለምደህ ነው የጠበቀኝ። ስለዚህ የስዊዝ ቋንቋ ፍራንስ ነው አይደል? የተወሰነ በፍራንሳይኛ ትንሽ ነገር እስቲ ያለ ማምዴ en français አንቺ ማወቅ ትፈልጊያለሽ? bonjour ማለት ሰላም። bonjour comment ça va? እንዴት ነሽ? እንደምን ነሽ? comment ça va? ለወንድ ለሴት አንድ ተመሳሳይ ነው። comment ça va? comment ça va ለሁለቱም ያስኬዳል ማለት ነው። ማለት bonjour comment ça va? ሰላም እንዴት ነሽ? bonjour comment ça va? bonjour comment ça va? ጎበዝ ነሽ። ሲመለስስ? merci ça va bien. merci አመሰግናለሁ ማለት ነው። merci ça va bien. merci ça va bien. እኛ merci ብዙ እንላለን። አመሰግናለሁ ደህና ነኝ። ስለዚህ bonjour comment ça va? merci ça va bien. እሺ ሌላስ? ሰላም እንዴት ነህ? ደህና ነኝ እንዴት ነሽ? እሺ ሌላ? ከዛ አሁን ራሴን ማስተዋወቅ ብፈልግ bonjour je m'appelle ብሩክታዊት። bonjour je m'appelle ብሩክታዊት። ስሜ ብሩክታዊት ይባላል። ከሰላምታውን የጀመርኩት ማለት ነው። bonjour je m'appelle ልክ ነው። bonjour je m'appelle ብሩክታዊት። ሌላ ታስለምደኛለህ? je suis journaliste. I'm a journalist. je suis journaliste. እሱ ተመሳሳይ ነው። je suis ከባድ ነው። ለእኔም እንደዚህ ነው። አንዳንዴ በአማርኛ ካላወቃለሁ ግን እንዴት ለማለት ያስቸግረኛል። je suis ነኝ ማለት ነው። je suis journalist. I am journalist. የቀን ውሎህን እስቲ ንገረን። ቀደም ሲል በጠዋት ተነስተህ ጃን ሜዳ ትሄዳለህ፣ የትሬኒንግ የሚሰሩትን ፎቶ ታነሳለህ። ከዛ ከመጣህ በኋላ ያለውን እስቲ የአንድ ቀን የቅዳሜ ውሎህ ምን ይመስላል የሚለውን እስቲ ንገረን። እንዴት እንደሆነ እንያለን። ልብስ እንቀየር እና እንደዚህ እዛ እንሂድ።
እኔን ታሰረኛለህ ወይስ እንዴት ነው? ትፈልጊያለሽ? ችግር የለም። አረ እሆናለሁ። ለአትሌት የሚሆን አቋም ላይ ነው ያለሁት። አይታወቅም። አይተን እንፍረድ። መሞከር ያስፈልጋል። ግን ከባድ ስራ ነው ሩጫ። በጣም ከባድ ስራ ነው ሩጫ። በዚህ ሀገር ብዙ ሰው መሞከር ይፈልጋሉ፣ ግን ከባድ ስራ ነው። ስለዚህ እንየው። እሺ እሺ፣ ልብሳችንን ተቀይረን ተገናኝተናል። አንተ ሙሉ ለሙሉ ሯጭ መስለን የመጣው። አዎ እንደዚህ ነው። እኔ ግን ለማየት ነው እንግዲህ ልብስ ስለሌለኝ አልሮጥም ብያለሁኝ። አሳይሻለሁ። ልጆች ይሰራሉ፣ ግን መጀመሪያ የኔ ራሴ ስራ ይሰራሉ። ስለዚህ ትንሽ እሮጣለሁ፣ ከዛ እነሱ ይመጣሉ፣ የነሱ ትሬኒንግ እንያለን። ስለዚህ እባክህ እኔ ባይ ነው የሚሻለኝ። እሺ ባይ ነው የሚያዋጣኝ። አትሞክሪም? አይ እሺ አንቺ ተገቢያለሽ? አሁን እኔ በጭራሽ ለምን የሚያዋጣኝ አይደለም እንዴ? ምን ያክል ኪሎ ሜትር? እኔ ያው 30 ደቂቃ ከስ ሰርቻለሁ። አዎ ብዙ ስራ ስለነበር ዛሬ ትንሽ ብቻ አእምሮ ውስጥ ለማስገባት። ስለዚህ ሁል ጊዜ በሆነ ጊዜ ኦር ደግሞ ዴይሊ አክቲቪቲ ይሄ ነው ማለት ነው? ከሰዓት ላይ እንደዚህ አይነት እንቅስቃሴ ታደርጋለህ? አዎ በተለመደው ተዋት አንድ ቦታ እንሄዳለን። ስለዚህ ወይም እዚህ ታፎ ወይም ትራክ እንሄዳለን ወይም ዳገት። ከዛ ከሰዓት በብዛት እዚህ ነው። አዎ በጣም ቆንጆ። ልጆቹ መጥተዋል መሰለኝ። ግቡ ግቡ። እኔ አስረክቤ እወጣለሁኝ። እናያቸዋለን። ትሬኒንጉን እንቀጥል። እሺ በቃ ብሹ እዚህ ግቢ። እናንተ እዚህ ኤክሰርሳይዝ ትሰራላችሁ። ሲጀመር እንደዚህ ፕላንክ ግን በዚህ ቱክ 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 ከዛ አንድ ደቂቃ ከዛ ተመሳሳይ ግን በጀርባ እንደዚህ ቱክ 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 አንድ ደቂቃ። እሺ ከዛ በሚቀጥለው እንከተላለን። አንቺ ማሞቂያ ብቻ ተጀመሪያለሽ 5 ደቂቃ በ10። እሺ እሺ እኔ ባልሰራም ላደርግ ብዬ አይቅርብኝ ብዬ ነው። በሚቀጥለው በደንብ ስታሰለጥናቸው በደንብ አይተናል፣ ግን አልተዋወቅናቸውም። እስቲ አስተዋውቅ፣ እነማን ናቸው? አዎ በጣም ወጣቶች አትሌቶች ናቸው፣ ታላንት ያላቸው አትሌቶች ናቸው እና በደንብ እንሰራለን እና ተስፋ አደርጋለሁ በቅርቡ ዓለም አቀፍ ትልቅ ውድድር መሮጥ ይችላሉ እና እግዚአብሔር ያውቃል ማሸነፍ። አይ ያበቃቸዋል ብዬ አስባለሁ። ምክንያቱም በዚህ የነበራቸው ትሬኒንግ በጣም አሪፍ ነበረ። ቀደም ሲልም እያየናቸው ነበረ። ታች ምግብ እያበሰሉ እያቀረቡልንም የነበሩት እነሱ ናቸውና እስቲ በደንብ ንገረን። እሺ ስለዚህ ጊሹ ትባላለች። በፊት 400 ሯጭ ነበረች። አሁን ወደ 800 ቀስ በቀስ እየቀየረች ነው። በሻቱ ደግሞ ዘንድሮ ዩሮፕ ሄደች ለመሮጥ። ስለዚህ እሷ ከአሁን ጀምሮ ደረጃ አላት ዓለም አቀፍ ውድድሮች ለመወዳደር። ግን ስራ እንከተላለን። መጀመሪያ ለምት አገኛት እዛ ውጭ ሀገር እና በጣም ጥሩ ላይ ነች። ዛካሪያስ ደግሞ እነሱ ትንሹ ይባላል። ለጊዜው ሯጭ ነው። ለጊዜው በጣም ወጣት ነው። ስለዚህ ለጊዜው እንደ ፔስ ሜከር ይሰራል። ግን ቀስ በቀስ ከፔስ ሜከር ስራ በኋላ ስራ ይጨምራል እና ወደፊት እሱም
በጣም አቅም ያለው አትሌት ነው። እዚሁ ነው የሚኖሩት ማለት ነው? እዚሁ ትሬኒንጋቸውም እዚሁ ነው፣ ኑሯቸውም እዚሁ ነው? አትሌቶች? አዎ ሶስታቸው አሉ። በጣም አሪፍ። ስላወኳችሁ በጣም ደስ ብሎኛል። እንግዲህ ታች እንገናኛለን ብዬ ተስፋ አደርጋለሁ። ቡና እንጠጣለን። ቡና እንጠጣለን። እሺ ቻው። የምር ስለነበረን ቆይታ በጣም አመሰግናለሁኝ። በተለይ አንተ ሰዓትህን ሰተኸኝ አብረኸኝ ስለቆየ በጣም ነው የማመሰግነው። አዎ እኛም እናመሰግናለን። ተመልካቾቻችን የላይፍን አዲስ ፕሮግራማችንን የተመለከታችሁትን ይመስል ነበረ። ቀሪ የአዲስ ሚዲያ ኔትወርክ ፕሮግራሞች ይቀጥላሉ። ከኛ ጋር ግን ቻው። ቡናችን ይቀጥላል፣ እኛ እንቀጥላለን።